የዝንጀሮ ጨዋታና የብሔር ፖለቲካ በማማ ኢትዮጵያ አገር ሲያረጅ ጃርት ያፈራል። ማማ ኢትዮጵያ ለዘመናት የወለደቻቸው ልጆች አሉ። አማራ አለ፣ ኦሮሞ አለ፣ ትግሬ አለ፣ አፋር አለ፣ ሶማሌ አለ፣ ደቡብ አለ፣ ሌላም አለ። ነገር ግን ዛሬ ልጆቿ እርስ በርስ ይጣላሉ። አንዱ አዲስ አበባ የኔ ናት ይላል፣ ሌላው አዲስ አበባ የኔ ናት ይላል። ከአማራ የመጣው አዲስ አበባ የኔ ናት ይላል፣ ከኦሮሚያ የመጣው አዲስ አበባ የኔ ናት ይላል። ከትግራይ የመጣው የኔ ናት ይላል፣ ከአፋር የመጣው የኔ ናት ይላል፣ ከደቡብ የመጣው የኔ ናት ይላል። ለመሆኑ ኦሮሞ የማነች? አማራ የማነች? ትግሬ የማነች? አፋር የማነች? ደቡብ የማነች? አዲስ አበባ የማነች? መልሱ አንድ ነው፣ የኢትዮጵያ ናት። አዲስ አበባ የኢትዮጵያ ዋና ከተማ ናት። አማራ የኢትዮጵያ ነው፣ ኦሮሞ የኢትዮጵያ ነው፣ ትግሬ የኢትዮጵያ ነው፣ አፋር የኢትዮጵያ ነው። እንግዲህ ጥያቄው ከየማነች ወጥቶ ምን አደረግንባት መሆን አለበት። እዚህ ላይ ነው የኛ ትልቁ ችግር። መሬቱ ከየት እስከ የት ነው? ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ሰፊ መሬት፣ ለም መሬት፣ የሚያፈራ መሬት አለን። ግን ስንቱ ታርሷል? መሬቱ እስከ የት እንዳልታረሰ ነው። ከአንዱ ጫፍ እስከ ሌላኛው ጫፍ መሬት አለ፣ አፈር አለ፣ ውሃ አለ፣ ፀሐይ አለ፣ የሰው ኃይል አለ። ግን ምግብ እንገዛለን። ይህ ነው አሳዛኙ ነገር። በውሃ ማምረት እንችላለን፣ በአፈር ማምረት እንችላለን፣ በመሬቱ ማምረት እንችላለን። ግን አልሰራንም። ዓለም ምንም እያመረተ ነው። አንዱ ሀገር ምግብ እያመረተ ነው፣ አንዱ ሌላው ኢንዱስትሪ እየገነባ ነው፣ ሌላኛው በቴክኖሎጂ እየሰራ ነው፣ ሌላኛው የውሃ ሀብትን እየተጠቀመ ነው፣ ሌላው የአፈርን ምርታማነት ወደ ሀብት እየቀየረ ነው። እኛ ግን አዲስ አበባ የማነች እያልን እንከራከራለን። አንዱ ሰው መሬት ላይ ሳይሰራ መሬቱ የማን እንደሆነ ይከራከራል። ውሃ ሳይጠቀም ውሃው የማን እንደሆነ ይከራከራል። አፈሩን ሳያለማ አፈሩ የማን እንደሆነ ይከራከራል። ይህ ነው የዝንጀሮ ጨዋታ። የኢትዮጵያ ፖለቲካ ችግር የመሬት እጥረት አይደለም፣ የውሃ እጥረት አይደለም፣ የአፈር እጥረት አይደለም፣ የአስተሳሰብ ዘገምተኛነት መሆን ነው። ዓለም ወደፊት ሲሄድ እኛ ያለነው እየቆፈርን ነው። ዓለም የሚጠይቀው ምን እያመረታችሁ ነው? እኛ ግን ይህ የማን ነው እያልን ነው። ዓለም ምን ገነባችሁ ይላል፣ እኛ ግን ማን ነበር ቀድሞ የነበረው እንላለን። ዓለም ለልጆቻችሁ ምን አደረጋችሁ ይላል፣ እኛ ግን በልጆቻችን ፊት የድሮ ጥላቻን እንሰብካለን። ድሃው ሕዝብ ግን ምንም አላገኘም። ከፖለቲካ ክርክር ዳቦ አላገኘም። ከብሔር ጭቅጭቅ ስራ አላገኘም። ከየኔት ነሽ ጩኸት ውሃ አላገኘም። ከታሪክ ጠብ ልጆቻቸው ትምህርት አላገኙም። ድሃው ሕዝብ የዛሬን እንጀራ ይፈልጋል። ልጆቹ ደግሞ የነገን ኢትዮጵያን ይፈልጋሉ። ልጆቹ የአባታቸውን ጥላቻ ለመውረስ አልተወለዱም። ለመማር ነው የተወለዱት፣ ለስራ ነው የተወለዱት። እኛ ግን ምን እያወረስናቸው ነው? የተሰበረ ፖለቲካ፣ የተከፋፈለ አስተሳሰብ፣ የገማ ሐሳብ፣ የተደጋገመ ጥላቻ፣ የማይጠገን ችግር። አዲስ አበባ ላይ ስንጣላ መሬቱ በየቦታው ይተኛል። ውሃው ይፈሳል፣ አፈሩ ይታጠባል፣ ማዕድኑ ከመሬት በታች ይተኛል፣ ወርቁ ይቀበራል። እኛ ግን የትኛው ብሔር ምን እንደሆነ እንከራከራለን። ይህ ሀገር መገንባት አይደለም፣ ይህ የዝንጀሮ ጨዋታ ነው። አንበሶች ሲጠፉ ዝንጀሮች የጫካ ንጉሥ ይሆናሉ። አእምሮ ሲዝግም ጩኸት እንደ ሐሳብ ይቆጠራል። ምርት ሲቀነስ ፖለቲካ ይበዛል። ስራ ሲጠፋ ጥላቻ ይበዛል። ልጆች ሲራቡ መፈከር ይበዛል። እኛ ግን መፈከር አንበላም። ድሃው ሕዝብ መፈከር አይበላም። ልጆች የብሔር ክርክር አይበሉም። ዳቦ ያስፈልጋቸዋል፣ ትምህርት ያስፈልጋቸዋል፣ ስራ ያስፈልጋቸዋል፣ ሰላም ያስፈልጋቸዋል። መሬቱን እናልማ፣ ውሃውን እንጠቀም፣ አፈሩን እናልማ፣ ማዕድኑን እናልማ፣ ልጆቻችንን እናስተምር። ከዚያ በኋላ እንጠይቅ አዲስ አበባ የማን ናት? መልሱ ግን እንደገና ይሁን የኢትዮጵያ ናት። እና እስከዚያ አንድ ትልቅ ጥያቄ እንጨምር። ኢትዮጵያ ለልጆቿ ምን ትታለች? ያ ነው የሚያሳስበን። የሀገር ትልቁ ጥል አንዱ ብሔር ሌላውን ሲያሸንፍ አይደለም። የኢትዮጵያ ትልቁ ድል ድሃው ሕዝብ ሲነሳ፣ ልጆቹ ሲማሩ፣ መሬቱ ሲታረስ፣ ውሃው ሲያመርት፣ አፈሩ ሲያፈራ እና ኢትዮጵያ ለራሷ ልጆች የሚበቃ ሀገር ስትሆን ነው። እስከዚያ ድረስ የኔ ናት ብለን እየተጣላን የኛ የሆነችውን ኢትዮጵያ እንዳናጣ። አገር ሲያረጅ ጃርት ያፈራል። እኛ ግን ጃርት ሳይሆን አንበሳ የሚያስፈልጋት ኢትዮጵያ አለችን። አንበሳ በጉልበት ብቻ አይደለም በአእምሮ ይመራል። እና ዛሬም ኢትዮጵያ የምትፈልገው የበለጠ ጩኸት ሳይሆን የበለጠ አስተሳሰብ ነው። የበለጠ ላቻ ሳይሆን የበለጠ ምርት ነው። የበለጠ የኔ ናት ሳይሆን የኛ ናት፣ ምን እንስራላት የሚል ትውልድ ነው። ሰላማችሁ ይብዛ። ቴዎድሮስ ሽፈራው ነኝ። ኢትዮጵያ ሰላም ትሁን።